ሰላም ወገኖቼ እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። በአሁኑ ሰዓት ከእግዚአብሔር ቃል ከሕይወት ቃል ላካፍላችሁ መጥቻለሁ። ከሕይወት ቃል እንደተለመደው አካፍላችሁ ዘንድ መጥቻለሁ። ክብር ለእግዚአብሔር ለአምላካችን ይሁን። መቼም ይህንን ሰምታችሁ ለምትጠቀሙ ትኖራላችሁ። ሸር በማድረግ ሌሎችም ደግሞ እንዲማሩ ጥረት የምታደርጉ ትኖራላችሁ። ለማንኛውም እግዚአብሔር አምላካችን እንዳቀደው እንደፈቀደው ከእግዚአብሔር ቃል አንብቤ መጽሐፈ ራእይ ላይ እንካፈላለን። የሚገኘውም መጽሐፈ ራእይ ምዕራፍ 12 ነው። እንዲህ ይላል። ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስን ምስክር ያላቸውን ከእርሷ የቀሩትን ሊዋጋ ሄደ። በባህር አሸዋ ላይ ቆመ። የመጀመሪያውን ክፍል አሁን እነግራችኋለሁ። ያንኛው ይህ ሁለት ክፍል ነው ያለው። ሁለተኛውን ክፍል በሚቀጥለው ጥር ባለ መልኩ አካፍላችኋለሁ። በዚህ ጥቅስ ላይ ማለት ነው። ሁለት ነገሮችን እንመለከታለን። ሁለት ነገሮችን እናያለን። ሁለት ነገሮችን እንገነዘባለን። ዘንዶው ተቆጣ በሴቲቱ በቤተ ክርስቲያን ላይ ማለት ነው። በቤተ ክርስቲያን ላይ በዓለም አቀፏ ሁሉን በያዘች የክርስቶስ አካል በሆነችው በእውነተኛዋ ቤተ ክርስቲያን በዛ ላይ የእሷ ልጆች ሆነው የእግዚአብሔርን ትእዛዝ የሚጠብቁትን አበሳጨው። የእግዚአብሔርን ትእዛዝ እንግዲህ በሕግ አልዳንም፣ እኛ ከጸጋ እንጂ ከሕግ በታች አይደለንም የሚላል። ይህ በብዙ በአሜሪካዊው፣ በፈረንጁ፣ በስፓኒሽ፣ በስፔናዊው፣ በላቲን እንትን በሁሉም የትም ቦታ በሚኖር በክርስቲያኖች ሲታይ እኛ ሕግ አይደለም፣ የሕግ እንትን አይደለንም፣ የጸጋ እንጂ የሕግ አይደለንም። ጸጋና ሕግ አድርገው ሁለት ቡድን ያደርጉታል። ጸጋና ሕግ ከአንድ ላይ ነው የሚኖሩት። ጸጋ ያለ ሕግ ጋጠወጥ ነው። የለም፣ ጸጋ ያለ ሕግ የለም። እግዚአብሔር ጸጋን ሲሰጥ ያ ጸጋ የሚሰጠው በሕግ መሰረት ነው። እንደ እግዚአብሔር ቃል በእግዚአብሔር ቃል መሰረት በእግዚአብሔር ባወጣው ስርዓትና ሕግ መሰረት ነው ጸጋ የሚሰጠው። ስለዚህ እኛ ሁላችን እግዚአብሔር በሚሰጠን በመንፈስ ቅዱስ ስራ የመንፈስ ፍሬ ተብሎ እንደተጻፈው የመንፈስ ፍሬ በሆነው ሕግ ከሚጠብቅን በላይ አደረገን እንጂ ሕግ አምጡ ይህን ካላረጋችሁ አድኑም ከሚለው በላይ በክርስቶስ በኢየሱስ በኩል የእግዚአብሔርን መንፈስ በውስጣችን ገብቶ ፍሬን ሲያፈራ ከሕግ ፍላጎት በላይ አደረገን እንጂ ሕግን አልጣስንም። እኛ እንዲያውም የሚድኑት የሚለው መጽሐፍ ኢየሱስን የተቀበሉ አይደሉም። ኢየሱስን መቀበል አንድ ነገር ነው፣ የመጀመሪያው ነገር ነው። ነገር ግን ፍጻሜው በሕጉ መኖር ነው። ትእዛዜን ብትጠብቁ ብትወዱኝ ትእዛዜን ጠብቁ ይላል። እዚህ ላይ ደግሞ ምዕራፍ 12 ላይ ቁጥር 17 ላይ ዘንዶውም በሴቲቱ ላይ ተቆጣ፣ የእግዚአብሔርንም ትእዛዝ የሚጠብቁትን አበሳጨው። ለምን? እንደ እግዚአብሔር ትእዛዝ እንደ እግዚአብሔር ሕግ ነው የሚኖሩት። ወገኖቼ ከእግዚአብሔር ሕግ አንድም የተሻረ የለም። በክርስቶስ የተፈጸመ የሥርዓት ሕግ ነው።
የመንጻት ሕግ፣ የመታጠብ ሕግ፣ የእንስሳትን የመሰዋት ሕግ፣ እነዚህ የካህናት እንትን የሚለው የመርጨት ሕግ፣ እንደዛ አይነቱ በክርስቶስ። ምክንያቱም ሕግ የተለያየ እንትን አለውን። ነገር ግን ደግሞ ሞራላዊ ሕግ ብለን የምንጠራው እግዚአብሔር የሰጠን እናንተና እኔ ልንኖርበት ነው። ስለዚህ በመጨረሻው ጊዜ ድል የሚያደርጉት እነማን ናቸው? የእግዚአብሔርን ሕግ የሚጠብቁት ነው። ሰይጣንም የተቆጣው ለምን ሕጉን ይጠብቃሉ? ዛሬ ጋጠ ወጥ የሆነው ክርስቲያን በጋጠ ወጥነት የሚመላለሰው እንደ እኛ ምንድን ነው ሕግ እንትን አይለንም ነው። አትግደል፣ ትገላለህ እንዴ? አታመንዝር፣ ታመነዝራለህ እንዴ? አትስረቅ። ሕግ እኮ ማለት ይሄ ነው። 10ቱን ሕግጋት ውሰዱ። ከ10ቱ ሕግጋት ውስጥ የእንትን ሕግ የለም። የዚህ ምንድን ነው የመንጻት የምናምን አይደለም። 10ቱ ሕግጋት አንድ ሰው ሊኖርበት ዓለም ራሱ ሊተዳደርበት የተሰጠ ሕግ ነው። በሐሰት አትመስክር። ኖ ከሕግ በታች አይደለሁም እንዴ? ለምንድን ነው እባክህ? ምን ይለኛል? ምን ታነብልኛል? እኔ እኮ ከሕግ በታች አይደለሁም። ይህ ያልተረዳ በጣም የክርስቲያኑ በሽታ ነው። ይህን ሕግ እንወደዋለን። ይህ የመጽሐፍ ቅዱስ የሕግ መጽሐፍ ይባላል። ይህ መጽሐፍ በሕግ ነው። ሁለንተናው ሕጋዊ ነው። የሰማዩ ሕግ፣ የሰማዩ የእግዚአብሔር መተዳደሪያ ይሄ ነው የተሰጠው። ይህንን አጥብቀን ልንወደው፣ አጥብቀን ልንሰማ ይገባል። አዎ በሕግ የዳነ የለም፣ ሚድንም አይገኝም። ነገር ግን ከዳን በኋላ እንደ እግዚአብሔር ፍቃድ የምንኖረው ትእዛዙን በመጠበቅ ትእዛዙን በማከናወን ክርስቶስን በመምሰል ነው። ጌታችን ኢየሱስ ክርስቶስ ሕግን ፈጸመ። እሱን እንመስላለን። እሱ የክብር አምላክ ነው። እሱ የክብር አባት ነው። ስለዚህ ሁሌ የጌታን የኢየሱስ ክርስቶስን ድምፅ ልንሰማ፣ በጉን ይሰማሉ ይከተሉታል። ሰምተው ምንድን ነው በጉን የሚሰሙ? የበጉን ድምፅ ማለት በጉ ነው እሱ። በጎች ደግሞ በጉን ይሰማሉ። የታረደው በግ ኢየሱስ ነው። በጎቼ ድምፄን ይሰማሉ። ድምፁ ደግሞ ትእዛዙ ነው፣ ስርዓቱ ነው፣ ወጉ ነው፣ የምንኖርበት ነው። እንዴት እንደምንድን፣ በምን አይነት ሁኔታ እንደምንኖር፣ በምን አይነት ሁኔታ እንደምንወጣ እንደምንገባ እግዚአብሔር ያስተምረናል። ስለዚህ በሕግ ላይ ያላችሁ እንትን የተስተካከለ ሊሆን ይገባል። አመለካከታችሁ በእግዚአብሔር ሕግ ላይ ነው። አይሁድ ብቻ አይደለም የሚተዳደር፣ እኛም እንተዳደርበታለን። ማንኛውም ሰው እግዚአብሔር በ10ቱ ሕግጋት ላይ የተጻፉትን ለምሳሌ አንዱን ይሻር፣ ወንጀለኛ ነው የሚሆነው። ወንጀለኛ ነው የሚሆነው። ለምሳሌ ሰንበትን ራሱ ክርስቲያኖች እኮ ብዙውን ጊዜ ሰንበትን ማን ነው የሻረው? የት ላይ ነው የተሻረው? አለ ጌታችን ኢየሱስ ክርስቶስ ሽሽታችሁ በሰንበት እንዳይሆን ተጠንቀቁ ይላል። ስለዚህ ሰንበት እንደ አይሁድ እንትን የምንልበት ይሄ አልጋ የምናጥብበት ምናምን የምንልበት አይደለም። እውነትን ወጠን ለሰዎች የምንናገርበት ሰንበት የጌታ ቀን ነው። ሰዎችን ለማዳን ወንጌልን ለመስበክ ወጠን ለእግዚአብሔር ክብር ሰዎችን የምንመሰክርበት ነው። ጌታችን ኢየሱስ ክርስቶስ ብዙ ታምራትና ብዙ ፈውስ ያደረገው በሰንበት ቀን ነው። ለምን? ሰዎች በሽተኛ የሆነውን ይዘው ይመጣሉ፣ በሌላ ቀን ስለሚሰሩ። ኢየሱስ በዛን ጊዜ ኧረ ውጡ፣ በሰንበት እንትን አትበሉ፣ አታምጡ፣ በሌላ ቀኑ ነው አቁሙ አላቸው። አንተ ግብዝ፣ በግህና ፍየልህ እንትን ሲል ሰንበት ነው ብለህ እንትን አትልም። እነዚህ የሰው ልጆች ግን በሰንበት ማዳን ተፈቅዷል። ሰንበት እንድንወጣ፣ እግዚአብሔርን እንድናከብርበት፣ እንድንጸልይበት፣ እግዚአብሔርን እንድናመልክበት ወጠን ወንጌልን በደስታ ለሰዎች የምንናገርበት የእኛ ቀን አይደለም።
የጌታ ቀን ነው። አሁንም ቢሆን እኔ ሰንበትን አከብራለሁ። ሰንበት ሻባት ሰርቪስ ከሰን ኦፍ ዴቪድ ኮንግሪጌሽን ወይም ደግሞ ሳይናጎግ አለ። ሳይናጎግ ከእነሱ ጋር ሄጄ ከአይሁዶች ጋር አብሬ ሻባት ሰርቪስ አደርጋለሁ። አሁን ሰሞኑን በቅርቡ እያጠና ያለ ነው የማርቆስ ወንጌል ነው። ትልቁ ምንድን ነው? አይሁዶች ክርስቲያኖች እንዳሉ አይመስለውም ሰው። አይሁዱ ነው ክርስቲያን የሆኑ ለምንድን ነው? አለማስተዋል አሉ። ከነሱ ጋር ሳባት ሰርቪስ ሰማለሁ፣ ወንጌል እናነባለን፣ ቶራ እናነባለን፣ በዕብራይስጥ እንዘምራለን፣ እግዚአብሔርን እናከብራለን። የሽዋ ሐመሺያ አዶን ሃኦላ ኢየሱስ ክርስቶስ የዘላለም ጌታ ነው። ይህንን እንላለን። ይሄ ነው። ስለዚህ እግዚአብሔር አምላካችን እሱን እንሰማና በሱ እንድንኖር ቃሉን ትእዛዙን እንጠብቅ ዘንድ ግዴታችን። ያዳነን ኢየሱስ ነው። ልብ በሉ፣ በትእዛዝ የሚድን ማንም የለም። ከዳነ በኋላ ግን በትእዛዙ መኖር ግዴታው ነው። ምክንያቱም እግዚአብሔር መንግስት ምን አለው? ህገ መንግስት ነው። ህገ መንግስት አለው፣ ስርዓት አለው፣ ደንብ አለው። ስለዚህ ያም የተገለጸው በቃሉ ነው። ስለዚህ ሰይጣን የሚዋጋው ነው ምንድን ነው? ይህ ትእዛዙን የሚጠብቁ እነዚህ ትእዛዙን የሚጠብቁ አናደዱ። ጋጠ ወጥ ስለሆኑት ግን ግድ የለውም። ስለዚህ ወገኖች የእግዚአብሔርን ቃል ውደዱት፣ ከዘፍጥረት እስከ ራእይ ድረስ ህጉንም ሁሉንም ደስ። ምክንያቱም አሁን ለምሳሌ ስለ አንድ መስዋዕት ባነብ ወደ ማን ነው የሚያመለክተኝ? ወደ ኢየሱስ ነው። በግ ታርዶ በግ እንትኑ ላይ ብሎ ፍየል ወደ ጫካ ካህኑ ጸልዮበት ወደ ጫካ ሲወረወርና ሲጣል ኢየሱስ ለእኔ ያደረገልኝ ነው የሚያሳይ። በጉ እንደዛ ምስኪን ፍየል ጫካ አውጥተህ የህዝቡን የእስራኤልን ኃጢአት ተሸክሞ ጫካ ላይ ይጣላል። ዋው! ኢየሱስ ያ ራሱ የክርስቶስን እንትን ይገልጥልናል። እንዴት አይነት የታረደው በግ አፉን የታረደው በግ ደስ አይላችሁ? የታረደው በግ ሃሌሉያ! ማነው ለእኛ ይታረድልን ዘንድ? የእግዚአብሔር ልጅ ፍቅሩ እንዴት ነው! ስለዚህ እያንዳንዷ በቶራ ላይ ያለ፣ በታናህ ላይ ያለ፣ በመጽሐፍ ቅዱስ ላይ ያለ ክርስቶስን ይገልጣል። ወደ ክርስቶስ ያስጠጋናል። መድኃኒታችን፣ ተስፋችን፣ ኃይልና ጉልበታችን የእግዚአብሔር ልጅ ኢየሱስ ነው። ጌታ ኢየሱስ ይባርካችሁ። ወደ ሁለተኛው ክፍል ዙሬ እመጣለሁ። ደህና ሁኑ።